ሰላም የቅኝት ቤተሰቦች፣ በዚህ ቪዲዮ በኢትዮጵያ ባህል ውስጥ ስር የሰደደው የቡና ስነ ስርዓት ከመንፈሳዊ ዓለም በተለይም ከዛርና ከዓይነ ጥላ መናፍስት ጋር ያለውን ጥልቅ ግንኙነት እንመረምራለን። ቡና ለመናፍስት እንደ ግብር የሚቀርበው ለምንድን ነው? የቡና ሲኒ ንባብ እንዴት ለሰይጣናዊ መመሪያዎች በር ይከፍታል? የቡና ሱስ ከመንፈሳዊ ተጽዕኖ ከዓይነ ጥላ ጋር ያለው ተያያዥነት ምንድን ነው? በመምህር ተስፋዬ አበራና ሌሎች መንፈሳዊ ሊቃውንት የገለጹት ትውልድ ማጥፊያ ሴራ በዝርዝር እንዳስሳለን። እስከ መጨረሻው ይህን ቪዲዮ በመከታተል ራሳችሁን ከመንፈሳዊ ውድቀት ጠብቁ። በኢትዮጵያ ማህበራዊና መንፈሳዊ ታሪክ ውስጥ በቡናና በመናፍስት በተለይም በዛርና በዓይነ ጥላ መካከል ያለው ቁርኝት እጅግ ጥልቅና ውስብስብ ነው። ይህ እጅግ ውስብስብ የሆነ ግኝት በባህል፣ በስነ ልቦናና በሃይማኖታዊ እይታዎች ሲፈተሽ የሚከተሉትን ዋና ዋና ነጥቦች ይይዛል። ቡና እንደ መንፈስ መጥሪያ ይገለገሉበታል። በብዙ የባህል መድኃኒት አዋቂዎችና የዛር ውላጆች ዘንድ ቡና ዝም ብሎ መጠጣት ሳይሆን ከመናፍስት ጋር መገናኘት ድልድይ ተደርጎ ይወሰዳል። የጭስ ስነ ስርዓት ቡና ሲቆላ የሚወጣውን ዕጣንና የቡናውን ጭስ መዓዛ መንፈስ ደስ ያሰኛል ተብሎ ይታመናል። በመናፍስቱ በጭሱ አማካኝነት ወደ ሰውየው እንደሚቀርቡ ይነገራል። ቡና ለመናፍስቶች እንደ ግብርም ይጠቀሙበታል። በቃልቻ ቤቶች ወይም የዛር መንፈስ ባለባቸው ሰዎች ዘንድ ቡና ሳይፈላላቸው ውሎ አያድርም። የመንፈሱ ድርሻ ተብሎ የሚታሰብ ሲሆን ቡናው ካልተፈላ መናፍስቱ ሰውየውን ያወኩታል ወይም ያማርሩታል ተብሎ ይታመናል። ቡናና የዛር አምልኮ በዛር እምነት ውስጥ ቡና ማፍላት አንዱ የአምልኮ አካል ነው። የሰባት ቀን ቡና አንድ ሰው በአዲስ መንፈስ ሲያዝ ወይም ውላጅ ሲሆን ለሰባት ቀናት በተከታታይ ቡና እየተፈላ የዝግጅት ስነ ስርዓት ይደረጋል። የቡና ስም በአንዳንድ አካባቢዎች ለእያንዳንዱ መንፈስ የሚፈላ የቡና አይነት ወይም ስም ይኖረዋል። ለምሳሌ የአባድር ቡና፣ የወንዝ መንፈስ ቡና እየተባለ ይለያል። ከቡና አፈላል ጋር የተያያዙ ህጎች ከመናፍስት ጋር ቁርኝት ያላቸው ሰዎች ቡና ሲያፈሉ ጥብቅ ህጎችን ይከተላሉ። ህጎች ከመደበኛው ማህበራዊ ቡና ወጥተው ወደ መንፈሳዊ ስርዓት ይገባሉ። ፈንዲሻና ቆሎ እነዚህ ነገሮች ለአጃቢ መክሰስ ተደርገው ይቀርባሉ። የመመረቅ ወይም ትንቢት የመናገር ቡናው ላይ የሚቀመጡ ሰዎች በቡናው ኃይል ተገፋፍተው ኃይል ይመጣላቸዋል የተባለውን የትንቢት ወይንም መልእክት ይናገራሉ። ይህ የጥንቆላ አንዱ ዘርፍ የቡና ሲኒ ማየት መነሻውም ይህ ነው። ሃይማኖታዊና መንፈሳዊ ትንታኔ እርሱ ቀደም ብሎ በጠቀሱት ጽሑፍ ላይ እንዳሰፈረው መንፈሳዊ መምህራን ይህንን ቁርኝት በሁለት መንገድ ያዩታል። የሱስ ማነቆ ቡና በውስጡ ባለው ካፌን ሰውን በሱስ አስሮ የነፍስን ነጻነት ይነጥቀዋል። ይህ ሱስ ደግሞ ሰይጣናዊ መናፍስት ሰውን ለመቆጣጠር የሚጠቀሙበት በር ይሆናል። ከፈጣሪ ማራቅ አንድ ሰው ለጸሎት ከመነሳቱ በፊት ቡና ካልጠጣው ካለ ወይም ቡና ካልጠጣው ራሴን ያመኛል ብሎ ካመነ በቡናው ውስጥ ያለው መንፈስ ሱስ የአምልኮን ስፍራ እየተጋፋው ነው ማለት ነው። የቡናና የሲኒ ምልክቶች በቡና ሲኒ ውስጥ የሚቀሩትን ምልክቶች በማንበብ ስለ ወደፊት መናገር መጠንቆል ከመናፍስት ጋር ቀጥተኛ ግንኙነት አለው። ይህ አሰራር ቡዳ ወይም ዓይነ ጥላ ካላቸው ሰዎች ጋር ይያያዛል። መናፍስቱ በሲኒው ቅርጽ ላይ ምልክቶችን በማሳየት ሰውን ለማታለልና ፍርሃት ውስጥ ለመክተት ይጠቀምበታል። በጥንታዊ እይታ ቡና ለጤና ተብሎ በቅጠልና በፍሬው መልክ ይወሰድ ነበር። ቢሆንም ከጊዜ በኋላ ግን እየተቆላ ያቆላል ሂደቱና ከጭስ ጋር በማያያዝ ለመናፍስት መጥሪያ አመቺ መንገድ ሆኗል። ጽሑፉም ላይ እንደተጠቀሰው
ይህ የቡዳ መንፈስ ትውልዱን በሱስና በተሳሳተ እምነት ውስጥ አፍዝዞ ለመግደል የሚጠቀምበት የሴራ አካል ተደርጎ ሊወሰድ ይችላል። ይህንንም በተመለከተ ስለ ቡናና ሲኒ ንባብ ወይንም ስለ ሱስ መንፈስ ተጽዕኖ በዝርዝር እንወያይ። የቡና ሲኒ ንባብና የመናፍስት አሰራር። በቡና ሲኒ ማየት ወይንም መተንበይ ዝም ብሎ አጋጣሚ ምልክቶች ማየት ሳይሆን ከመናፍስቱ ዓለም ጋር የሚደረግ ቀጥተኛ ግንኙነት ነው። የምልክቶቹ ምንጭ በቡናው ተጠጥቶ ሲኒው ሲደፋ በውስጡ የሚቀሩ ቅርጾችን፣ መስመሮችን፣ እንስሳት፣ ሰዎች በመናፍስቱ መመሪያ የሚፈጠሩ ናቸው። አይነ ጥላ ወይንም የቡዳ መንፈስ ያለበት ሰው እነዚህ ምልክቶች ሲያይ መናፍስቱ በአእምሮ ውስጥ ሐሳብን በማስገባት እንዲህ ሊሆን ነው ብሎ እንዲናገር ያደርጉታል። የፍርሃት ወጥመድ። መናፍስቱ በሲኒው ላይ የሚያሳዩት አብዛኛው ነገር የሚያስደነግጥ ሞት፣ ህመም፣ ጠላት ነው። ይህ የሚያደርገው ሰውየው በፍርሃት ተጠምዶ ወደ መፍትሄ ፍለጋ ወደ ቃልቻ ወይንም መናፍስት ጠሪዎች እንዲሄድ ለማድረግ ነው። እውነትንና ሐሰትን መደብለቅ። መናፍስቱ አንዳንድ ያለፉ ምስጢሮችን፣ ትክክለኛ መረጃዎችን በመናገር የሰውየውን እምነት ያተርፋሉ። አንድ እምነት ካገኙ በኋላ ግን የተሳሳተ ትንቢት በመናገር የሰውየውን ሕይወት ይበጣጥሱታል። የሱስ መንፈስ ተጽዕኖ። በቡናው ውስጥ ካለው ካፌን ባሻገር በመንፈሳዊ ዓለም እንደ መሳሪያ ሰንሰለት ያገለግላል። ፍቃድን አሳልፎ ስለመስጠት። አንድ ሰው ቡና ካልጠጣው መዋል አልችልም ወይም ራሴን ያመኛል ሲል ፍቃዱን ለፈጣሪ ሳይሆን ለቡናው ለሱሱ አስገዝቷል ማለት ነው። ይህ ደግሞ መናፍስቱ በሰውየው ሕይወት ላይ ትዕዛዝ እንዲያስተላልፍ በር ይከፍትላቸዋል። የጸሎት እንቅፋት። ሱስ ያለበት ሰው ለጸሎት ወይም ለቅዳሴ ሲቆም ትኩረቱ ቡናው ላይ ይሆናል። መናፍስቱ ሰውን ከመንፈሳዊ ተጋድሎ ለማስነፍ አንዱን ሱስ እንደ ጋሻ ይጠቀምበታል። የጤናና የነፍስ መቃወስ። ጽሑፉም ላይ እንደተጠቀሰው ሱስ ስጋን በበሽታ እንደ ልብ ህመምና ጭንቀት ሲያዳክም፣ ነፍስን ደግሞ በጭንቀትና በተስፋ መቁረጥ ይሞላል። ይህ የቡዳ መንፈስ ዋና ግቡ ሰውን በቁም አፍዝዞና አደንግዞ ተስፋ ማስቆረጥ ነው። ከዚህ ሴራ እንዴት መውጣት ይቻላል? መምህር ተስፋዬ አበራ እንደጠቀሱት መፍትሄው ከሳይንሳዊ ጥበብ ይልቅ መንፈሳዊ ንቃት ላይ ያተኩራል። የአእምሮ ነጻነት። ማንኛውም ነገር ቡናንም ጨምሮ ከቁጥጥር ውጭ እንዳይሆን ማድረግ። እኔ የፈጣሪ እንጂ የሱስ ባሪያ አይደለሁም የሚል ጽኑ አቋም መያዝ። በጸሎት መትጋት። አይነ ጥላና የቡዳ መንፈስ በብርሃን ፊት መቆም አይችሉም። ጸሎትና የእግዚአብሔርን ቃል ሲበዛ በሲኒ ንባብና በሱስ ስም የተዘረጉ የሴራ መረቦች ይበጠሳሉ። ንቃተ ህሊና። በሳይንስ ስም የሚቀርቡልንን አነቃቂ ተብዬዎችን በጥርጣሬ ማየትና የሚስማማውን ብቻ መምረጥ። የቡና ሲኒ ማየት ሆነ ለቡና ሱስ ተገዢ መሆን ትውልዱን በጨለማ ውስጥ አፍዝዞ ለመግዛት የሚደረግ የረቀቀ የመግደያ ሴራ አካል ነው። ይህንን አውቆ ራስን መጠበቅ ለነፍስም ስለ ስጋም ፈውስ ነው። ስለ አይነ ጥላ መንፈስ ባህሪና መከላከያ መንገዶች መረዳት ራስን ከስነ ልቦናዊ ከመንፈሳዊ ውድቀት ለመጠበቅ ትልቅ መሳሪያ ነው። አይነ ጥላ ስሙ እንደሚያመለክተው በሰውና በታለመለት ስኬት በሰውና በፈጣሪ ወይም በሰውና በሰዎች መካከል እንደ ጥላ ወይንም መጋረጃ ሆኖ የሚጋርድ ረቂቅ መንፈስ ነው። ከታች የዚህን መንፈስ ዋና ዋና ባህሪያትና መከላከያ መንገዶችን በዝርዝር ቀርበዋል። አይነ ጥላ መንፈስና ዋና ዋና ባህሪያት። አይነ ጥላ ሰውን በቀጥታ ከመግደል ይልቅ በቁም ሞቶ ተስፋ እንዲቆርጥ በማድረግ ይመርጣል። ዋና ዋና መገለጫዎቹ እንደሚከተሉት ቀርበዋል። መቅበዝበዝና ትኩረት ማጣት ሰውየውን አንድ ነገር ላይ እንዳያተኩር ያደርገዋል። ለምሳሌ ለጸሎት ሲቆም ሐሳቡን ይበትናል። መጽሐፍ ሲያነብ ይደክመዋል ወይንም እንቅልፍ ይጫጫነዋል። የፊት መጥቆርና የሰው ጥላቻ ግለሰቡ ምንም ጥፋት ባይኖርበትም በሰዎች ዘንድ እንዲጠላ፣ እንዲናቅ ወይንም የሰው ፊት እንዲሸሸው ያደርጋል። ይህ የሚሆነው
መንፈሱ በሰውየው ዙሪያ የሚፈጥረው ጨለማ ወይንም የጭጋግ መረጃ ስላለ ነው። ተስፋ መቁረጥና ብቸኝነት ግለሰቡ ሁልጊዜ ለብቻው መሆንን ይመርጣል። በውስጡም የማይረባ ሰው ነኝ የሚል ተሸናፊነትን ስሜት ይፈጥርበታል። የዕድል መዘጋት ስራ ለመቀጠር፣ ትዳር ለመያዝ ወይም ትልቅ ደረጃ ለመድረስ በሚቃረብበት ጊዜ ምክንያቱ ባልታወቀ ሁኔታ ነገሮች ይበላሻሉ። አይነ ጥላ ቡዳ መንፈስ ጋር ያለው ግንኙነት ቀደም ሲል በተጠቀሰው ጽሑፍ ላይ እንደተነካው አይነ ጥላ ከቡዳ መንፈስ ጋር ተባብሮ የሚሰራ መንገዶች አሉት። በአመጋገብ በኩል ሰውየው ጤናማ ያልሆኑ ምግቦችን በኬሚካል የተበከሉ ወይንም ለሱስ የሚያጋልጡ እንዲመኝ በማድረግ ስጋዊ ጤንነቱን ያናጋሉ። በሳይንሳዊ መረጃ ግለሰቡ በውስጡ ያለው ችግር መንፈሳዊ መሆኑን እንዳያውቅና በየሆስፒታሉ መድኃኒት እየወሰደ ብቻ እንዲኖር በማድረግ እውነተኛውን ፈውስ ይጋርዳል። የመከላከያ መንገዶች ወይም ፈውስ ከዚህ መንፈስ ለመላቀቅ በሁለት መንገድ በስጋዊና ጥንቃቄና በመንፈሳዊ ተጋድሎ መቆም ያስፈልጋል። መንፈሳዊ መከላከያዎች ጸሎትና ስግደት አይነ ጥላ የትህትናና የጸሎት ጠላት ነው። በተለይ ጠዋትና ማታ የሚደረጉ የጸሎት ሥርዓቶች የመንፈሱን መጋረጃ የመበጣጠስ ኃይል አላቸው። ንስሐና ቅዱስ ቁርባን ንስሐ መግባት ሰውነታችንን ከውስጥ ያጠራል። መንፈሱ በሰውነታችን ውስጥ መደበቂያ እንዳያገኝ ያደርገዋል። ጸበልና እምነት መንፈሳዊ ፈውስ የሚገኝባቸው ቦታዎች አዘውትሮ መጎብኘትና በታመነ ልብ መጸለይ። ስጋዊና ስነ ልቦናዊ ጥንቃቄዎች ከሱስ መራቅ፣ ቡናን ጨምሮ ማንኛውንም አእምሮን የሚያደነዝዙ ሱሶችን መቀነስ ወይንም ማቆም። ንቁ አእምሮ ለመንፈስ ጥቃት አይጋለጥም። አዎንታዊ አስተሳሰብ ፖዚቲቭ ቲንኪንግ እችላለሁ፣ አልሸነፍም የሚል መንፈስን ማሳደግ። አይነ ጥላ የሚመገበው በሰውየው ፍርሃትና ጭንቀት ስለሆነ ደስተኛ ለመሆን መጣር መንፈሱን ያደክመዋል። ጤናማ አመጋገብ በተፈጥሮ የተገኙ አትክልትና ፍራፍሬዎችን በመመገብ ሰውነትን ያበረታታል። አእምሮንም ጥሩ ውሳኔ እንዲወስን ይረዳዋል። ማጠቃለያ አይነ ጥላ ትውልዱን በአዳዲስ ነገሮች እያሰከረና እያፈዘዘ ከመንገዱ የሚያስወጣ የመግደያ ሴራ አካል ነው። ይህንን መንፈስ ለማሸነፍ ንቁ መሆን፣ ዕውቀትን መፈለግና ከፈጣሪ ጋር ያለንን ግንኙነት ማጠናከር ብቸኛው መንገድ ነው። ይህን ፕሮግራም ከወደዳችሁት ሼር፣ ሰብስክራይብ በማድረግ ቻናላችንን እንድትደግፉ እንጠይቃችኋለን። ብዙዎቻችሁ ታዳምጣላችሁ፣ ነገር ግን ሰብስክራይብ በማድረግ እየተባበራችሁን አይደለም። ፕሊስ ቤተሰቦቻችን ሰብስክራይብ እንዳታደርጉ በትህትና እንጠይቃችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን።